በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። አሁን የተዋሕዶ ዘድኳ በሚል አብይ ርዕስም እንወያይበት መርሐ ግብር ላይ ደርሰናል። በዚህ ዕለት ክቡር አባታችን መጋቤ ሐዲስ ምስጢረ ሥላሴ በዚሁ በቤተ ተክሌ ስቱዲዮ ተገኝተው ያስተምሩን ተዘጋጅተዋል። እንደተለመደው እናንተም የእሳቸው ትምህርት ለሁሉም እንዲዳረስ የቸርነት ስራ እንድትሰሩ እያሳሰብን መርሐ ግብራችንን በጸሎት እንጀምራለን። በጸሎት የሚጀምሩልን መጋቤ ሐዲስ ምስጢረ ሥላሴ ናቸው። ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነ የተማፀነ ከደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን ተይቴ ስመ ማርያም ጽዮን ለዓለመ ዓለም ናኩተ ከዚሆን ሲባህ ከነዋርከ ከዚሆን ታመነ ከነገነ ለከዚሆን ተከነ ለስም ከቅዱስ ንሳቀላ ከወዘላ ከይሰቅል ሁሉ ወርቆላ ከይትከነ ሁሉ ልሳን አንተ ወቶ አምላክ አማልክቱ እግዚአብሔር ይሱ ንጉሠ ነገሥት አምላክ አንተ ለሁሉ እስከ ወደ ሁሉ ዘመሱን ሲዋከ ከማሩ ንጉሥ ሁሉ ከዘላ አንተ ሙሰሶት ሲሉ ከመዝወል እምረት የቸርነት ባለቤት እግዚአብሔር አምላካችን እንደዚህ ዕለት ለዚህ ሰዓት ስላደረስከን እናመሰግናለን። ጉባኤያችን እንድትባርክልን እንለምናለን። የአባቶቻችን የነቢያት የሐዋርያት የሊቃውንትን ጉባኤ እንደባረክ የእኛንም የልጆችን ጉባኤ ባርክልን፣ ቀድስልን፣ ምስጢሩን ጥበቡን ማስተዋሉን አድለን፣ ለሰማያን እዝነ ልቡናቸውን እንድትከፍትልን እንለምናለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦተ ተወላድነ ወባልሐነ ኩሉ እኩይ እስመ ዚአከ ይእዜሰ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት እምይእዜሰ እግዚአብሔር ይሣለይ ለነ ወለተ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነው ኪያለ እግዚአብሔር አብይ ወእግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን ይቀድስልን። አሜን። እግዚአብሔር ይስጥልን። በመግቢያ እንደተናገርኩት የተዋሕዶ ዘድጓ በሚል አብይ ርዕስ ስር እያየን ያለ ነው ጾመ ድጓ የተባለውን የቅዱስ ያሬድ ድርሰት ነው። ዛሬ የደረስነው ከቅድስት ዓርብ 6 ሰዓት ላይ ነው። ከሱ ጀምሮ እኔ በዜማ እሳቸው ደግሞ ምስጢሩን በማመስጠር አብረን እንቀጥላለን። አብራችሁን እንድትሆኑ እናሳስባለን። አርያም ዘ6ቱ ሰዓት ተረኪቦሙ ንጾም ጾመ ወናግርሮ ለሥጋነ እስመ ጾመ መድኃኒነ አርአያሁ ከመ ያበነ እግዚእነ ጾመ በእንቲአነ አርአያ ዚአሁ ከመ ያበነ። የኔታ ዝማሬ መላእክት ያሰማልን። ቅዱስ ያሬድ በረከት በሁላችን ጋር ይደር። የተከበራችሁ አድማጭ ተመልካቾቻችን ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በምሕረቱ በይቅርታው ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የኔታ ዝማሬ መላእክት ያሰማልን። ይህንን መንፈሳዊ ማዕድ በየዕለቱ በየሰዓቱ በትጋት ያለ ድካም የሚያቀርቡልን የኔታ ሊቀ ጠበብት ተክሌ ሲራክ ናቸው። ሁላችሁም የቤተ ተክሌ ቤተሰቦች ይህን መንፈሳዊ ማዕድ መካፈል የዕለት ተዕለት ተግባራችሁ ሊሆን ይገባል። ይህን እድል ማግኘት አይቻልምና ይህን በጎ ዕድል የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሁን የኔታ በዜማ ያዜሙልን የቅዱስ ያሬድ ድርሰት ከሆነው ጾመ ድጓ የቅድስት የዓርብ 6ቱን ሰዓት ነው። ንጹም ጾመ ወናግርሮ ለሥጋነ እስመ ጾመ መድኃኒነ እግዚእነ ጾመ በእንቲአነ አርአያሁ ከመ ያበነ የሚል ነው። ወደ አማርኛ ሲተረጎም ጾምን እንጹም፣ ጌታችን ለእኛ አርአያ ምሳሌ ሊሆን ጾሟልና። ወናግርሮ ለሥጋነ ሥጋችንም ለነፍሳችን ፈቃደ ሥጋችንን ለፈቃደ ነፍሳችን እናስገዛው። ጌታችን ለእኛ አርአያ ምሳሌ አብነት መሪ ፊት አውራሪ ለመሆን ጾሟልና ነው እያለን ያለው። እንግዲህ ቅዱስ ያሬድ በዚህ ጾመ ድጓ በተባለው ድርሰት ውስጥ ስለ ጾም አብዝቶ ይናገራል። የጾምን ጠቀሜታም በጣም አጉልቶ ይተረጉማልና የዚህ አካል ነው ይሄ አሁን ያነሳው ቅዱስ ያሬድ። ጾምን እንጹም እንዲሁም ደግሞ ሥጋችንን ለነፍሳችን እናስገዛው
ፈቃደ ሥጋችን ለፈቃደ ነፍሳችን ይገዛ እያለ ነው። ለዚህ ደግሞ አርአያ ምሳሌ የሆነን ክርስቶስ ነው። እሱን መስለን እሱን ተከትለን እንጹም እያለን ያለው እንግዲህ ይህ ግልጽ ነው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደተጻፈ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ለዋል ደር ሳይል ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾሟል። ከሰው ተለይቶ ከአራዊት ጋር ነበር። ቅዱስ ወንጌል እንደመሰከረ ወነበረ ምስለ አራዊት ነው የሚለው። ከአራዊት ጋር በምድረ በዳ ነበረ ይለዋልና በዚህ ጾም ውስጥ ከቆመ አላረፈም፣ እጆቹን ከዘረጋ አላጠፈም። ዲያብሎስን ድል ነስቶ በድል እስኪመለስ ድረስ 40 መዓልትና 40 ሌሊት ጾሟል። ይህ እንግዲህ እኛም ዲያብሎስን ድል የምንነሳበት መሳሪያችን ጾም እንደሆነ ጌታችን አርአያውን ምሳሌነቱን ትቶልናል። ይህንን አርአያነቱን ምሳሌነቱን መከተል ያስፈልጋል። ሐዋርያው ቅዱስ ጴጥሮስን በሌላኛው መልእክቱ ሀደገለነ ማዕተቦ ከመ ንትሉንነ አሰረ ዚአሁ ፍለጋውን እንድንከተል አርአያነቱን ተወልን ነው የሚለ። ሲሰድቡት ያልተሳደበው፣ ሲመቱት ያልተማታው ወይም ደግሞ ክፉ ላደረጉበት ክፉ ያልመለሰው እኛ ይህን አይነት ስብዕና እንድንላበስ ነው። ይህን አይነት ስብዕና እንድንላበስ ከሚያስችሉን መንፈሳዊ ምግባራት አንደኛው ጾም ነው። ምክንያቱም በልቶ ጠግቦ እንደፈለግኩ ልሁን የሚል ስጋችን አቅሙ እየደከመ ወደ ራሱ መመልከት የሚጀምረውና ኃይል ስጋዊ ሳይሆን ኃይል መንፈሳዊ ገንዘብ የሚያደርገው መጾም ሲችል ነው። እውነት ለመናገር መብል መጠጥ የኃጢአት መሰረት እንደሆነ ይታወቃል። ምክንያቱም አባታችን አዳም ለሞት የተዳረገው ከእግዚአብሔር ልጅነት ከመላእክት ኅብረት የተለየው በመብል ምክንያት ነው። በጾም ደግሞ የሰው ልጅ መላእክትን ይመስላል፣ ከመላእክት ጋር ይተባበራል። ይህ የሚያስቸግር ሰውነቱን መግዛት መግታትና የእግዚአብሔር ማደሪያ መሆን የሚያስችለው ሲጾም ነውና ንጹም ጾመ ጾምን እንጹም ብሎ ጾምን ስለመጾም ቅዱስ ያሬድ በደንብ እያስተማረን ነው። ወናግርሮ ለሥጋነ ሥጋችንንም እናስገዛው ነው እያለን ያለው። ጾም ያ ነው ተግባሯ። በአባቶቻችን በሊቃውን የተነገረንም ይሄ ነው። ምንድነው የሚሉን አባቶቻችን ስለ ጾም ሲነግሩን ሲያስተምሩን? ትምህሮሙ ለወራዙ ጽሙና ጾም ትፌውስ ቁስለ ነፍስ ትምህሮሙ ለወራዙ ጽሙና ጾም የነፍስን ቁስል ታድናለች፣ ለጎልማሶችም ጸጥታን ታስተምራቸዋለች፣ እርጋታን ታስተምራቸዋለች ነው የሚለን። ሰውነታችን የተረጋጋ የሰከነ ወደ እግዚአብሔር የተመለሰ የተቀደሰ የተስተካከለ የሚሆነው ሲጾም ነው። ስንበላ ልጓሙን እንደ በጠሰ ፈረስ ነው የሚሆነው። የሰው ልጅ ስጋውን መግዛት መግራት ያቅተዋል፣ አንደበቱን መግራት ያቅተዋል። ስለዚህ እግዚአብሔርንም ራሱንም ወደማያስደስቱ አሉታዊ ወደሆኑ ነገሮች ያዘነብላል። ወደዚያ እንዳናዘነብል ንጹም ጾመ ጾምን እንጹም ማለት ሰውነታችንን በተወሰነው በተቆጠረው በተሰፈረው የጾም ጊዜ ከምግብ እንከልከላት እያለ ነው። እንግዲህ ከምግበ ሥጋ መከልከል ለምግበ ነፍስ ማድላት ከእግዚአብሔር ጋር ለመሆን መምረጥ እንዲሁም ደግሞ ለዚያ የሚያበቃንን መልካም ተግባራትን ማድረግን የሚያሳይ ስለሆነ አባታችን ቅዱስ ያሬድ ንጹም ጾመ ጾምን እንጹም ወናግርሮ ለሥጋነ ሥጋችንንም እናስገዛው፣ ለእግዚአብሔር እናስገዛው፣ ለነፍሳችን እናስገዛው፣ ፈቃደ ነፍሳችንም ፈቃደ ሥጋችንም ለፈቃደ ነፍሳችን ለፈቃደ እግዚአብሔር ይገዛ ነው እያለን ያለው። ያው መብል መጠጥ መጨረሻው ኃጢአት ነው። በመጻሕፍትም ተጽፎ የምናነበው ይህንኑ ነው። በላ ያዕቆብ ወጸግ ከረዮ ሥጋ ለምንዙህ ሰባ ወገዝፈ ወርህበ ሀደጎ ለእግዚአብሔር ፈጣሪው ወርህቀም እግዚአብሔር ሕይወቱ ነው የሚል። ያዕቆብ በላ ጠገበ፣ ገዘፈ፣ ወፈረ፣ ደነደነ፣ ፈጣሪውን ረሳ፣ ሕይወቱ ከሆነው ከእግዚአብሔር ተለየ ነው የሚለን። ይህ ለአባታችን ለያዕቆብ የተነገረ አይደለም፣ በመላው ለእስራኤል የተነገረ ነው። በመብል በመጠጥ ምክንያት ልቡናቸው አውጦ ሰውነታቸው ጎብጦ ከእግዚአብሔር ተለይተዋል፣ ወደ አምልኮተ ጣዖት አዘንብለዋል እና ያ ደግሞ ያመጣባቸው መማረክን፣ መሰደድን፣ መከራን ነው። ሰው እንዲሁ ዝም ብሎ ያለ ረፍት በበላ በጠጣ ቁጥር ለኃጢአት ይጋለጣል እንጂ ለቅድስና ይበቃ አይሆንም። ስለዚህ ጾም ለቅድስና የሚያበቃ ለዚያ መብቃት እንድንችል ወደ ኃጢአት የሚመራን ስጋችንን የምንገዛበት የምንጎስምበት የምንገስጽበት የምናስተካከልበት ስለሆነ አባታችን ቅዱስ ያሬድ ንጹም ጾመ ጾምን እንጹም ወናግርሮ ለሥጋነ ሥጋችንንም ለነፍሳችን ወይም ፈቃደ ሥጋችንን ለፈቃደ ነፍሳችን እናስገዛው። እግዚእነ ጾመ በእንቲአነ አርአያሁ ከመ ያበነ እሱ እንኳን ክብረ ኃይል ክቡር የጸድቅ ኃይል የባህሪ አምላክ የሁሉ ፈጣሪ እሱ እንኳ ጾሟል።
እሱ ከብራይል ክቡር ጸድቃይል ጻድቅ የባህሪ አምላክ እሱ ከጾመ እኛማ ክብር የሚያስፈልገን ጽድቅ የሚያስፈልገን ቅድስና የሚያሻል ጾሙ ለበረከት ለክብር የሚሆንልን እኛ የበለጠ ልንጾም ይገባናል እያለን ነው። ማንን አርአያ እናድርግ ካል ጌታችንን እሱን መምህራችንን አባታችንን አርአያ እናድርገው አርአያነቱን ሰጥቶናልና እያለ የጾምን ጥቅም እንዲሁም ደግሞ ማንን አብነት አድርገን እንደምንጾመው በዚህ አሁን የኔታ ባዜሙልን ቅዱስ ያሬድ በደረሰልን ድርሰት ውስጥ የጾም ጥቅም ታላቅነት አጽንኦት ሰጥተን ልንተገብረው የሚገባ መሆኑ ተነግሮናል። በቀጣዩ ደግሞ እንዲሁ የኔታ በዜማ የሚነግሩንን እንሰማና ወደ ቀጣዩ እንቀጥላለን። ቃለ ሕይወት ያሰማልን፣ እግዚአብሔር ይጠብቅልን፣ አስበ ሊቃውንትን ያድልልን። ከዚህ ቀጥሎ ያለው አቡን ነው። በአንድ ሀሌታ በሁለት ሀሌታ ዘተናገሮ ቤት መኮንን ዘበርቶ ይኩነን ወያደሎ ለገጽ ንጉሥ ንሕነ ሀቤከ ተማህፀነ። መኮንን ዘበርቱ ይኩነን ወያደሉ ለገጽ ንጉሥ ንሕነ ሀቤከ ተማህፀነ ነው የሚለው። ይህም የእግዚአብሔርን እውነተኛ ፈራጅነት የሚገልጥ ለፊት የማያደላ መሆኑን የሚያሳይ ነው። መኮንን ዘበርቱ ይኩነን በሚገባ የሚፈርድ እውነተኛ ትክክለኛ ፈራጅ ነው የሚለው እግዚአብሔርን። ወያደሉ ለገጽ ፊት አይቶ የማያደላ ለባለስልጣን ለባለ ሀብት ዝና ላለው የማይል ለሁሉም በትክክል እውነተኛ ፍርድን የሚፈርድ ነው የሚለን። ንጉሥ ፊት አይቶ የማያደላ ንጉሥ ፊት አይቶ የሚያደላ ንጉሥ የተጠማ ከፈሳሽ የተበደለ ከነጋሽ እንዲሉ የተጠሙ ሰዎች ወደ ፈሳሽ ወደ ውሃ ቦታ ሄደው ጥማቸውን ያረቃሉ፣ ከጥማቸው ይረካሉ። ፍት ያጡ ፍት የተነፈጋቸው ሰዎች ደግሞ ፍትን የሚያገኙት ከንጉሥ ነው እና ምድራውያን ነገስታት ያው በልዩ ልዩ ምክንያቶች ፍት ሲያዳሉ ፊት አይተው ሲያደሉ ፍትን ሲያጣምሙ ይታያል። ይህ የሚታወቅ ጉዳይ ነው በምድር ላይ ያሉት። ይህንን በራሱ ክርስቶስ በጲላጦስ አደባባይ በቆመበት ሰዓት ያለውን ማየት ይቻላል። ክርስቶስ ከበርባን ጋር ነው የተነጻጸረው። በርባንን ልፍታላችሁ ወይስ የናዝሬቱን ኢየሱስን ልፍታላችሁ? ማን በደለኛ እንደሆነ እኮ ፈራጁ ብቻ አይደለም፣ አገር ያውቀዋል። አገር ያወቀው ፀሐይ የሞቀው ነገር ነው። ምክንያቱም በርባን ወንበዴ፣ ቀማኛ፣ አገር ያሰለቸ ነፍሰ ገዳይ እንደሆነ የታወቀ ነው። ክርስቶስ ደግሞ ንጹሕ ባህሪ ነው። የተከሰሰው ራሱ በሐሰት እንደሆነ ይታወቃል። ያንንም ጲላጦስ ራሱ ተረድቷል። ሲመረምረው ምንም አይነት ኃጢአትና በደል ለሞት ለቅጣት የሚያበቃ እንዳላገኘበት እሱ ራሱ ተናግሯል። እጁንም ታጥቧል። ነገር ግን ይህ ንጹሕ ነው ብሎ ለዚህ መፍረድ ግን አልቻለም። ምክንያቱም በፍርድ አደባባይ ሁልጊዜም ፍርድ እንደ ክርስቶስ ስትሰቀል ነው የምትኖረው። በሐሰተኞች ፍርድ በሚያጣምሙ ድሃም በሚበድሉ ፍርድ በሚያጓድሉ ዳኝነት ዙፋን ላይ ባሉ ነገር ግን የኃላፊነት በማይገባቸው አካላት ፍርድ ሲጣመም ይታያል። ነገር ግን ፍርድ የማያዳላ በትክክል እውነተኛ ፈራጅ ዘበርቱ በሚገባ የሚፈርድ እሱ ነው የሚለው። እንግዲህ ፒላጦስ ክርስቶስ ይሰቀል ብሎ አሳልፎ ሰጥቶታል። በርባንን ግን ሲፈታው ታይቷል ማለት ነው። እውነት የት ላይ እንዳለ አጥቶት አይደለም እና ወአንትሙ በከመ ሕግክሙ ኮንንዎ እናንተ ለሕጋችሁ ፍረዱበት፣ እኔ በዚህ ሰው ላይ አንዳች በደል አላገኘውም ብሏል። አንዳች በደል ካላገኘ ይህን ሰው ነፃ ነው ብሎ ማሰናበት መፍረድ የንጉሱ የዳኛው ድርሻ ነበር፣ የፈራጁ ድርሻ ነበር። ነገር ግን በዚህ ምክንያት ሁከት እንዳይሆን የአይሁድን ጩኸት የአይሁድን ግርግር ፈራ፣ ለስልጣኑ ሰጋ ማለት ነው። ስለዚህ ክርስቶስን አሳልፎ ሰጥቶ በርባንን ፈታላቸው ነው የሚለን እና በፍርድ አደባባይ ወንበዴዎች ነፃ ተብለው ሲለቀቁ ንጹሐን ደግሞ ያለ በደላቸው በእስር ቤት ሲማቅቁ ይታያል። ይህ ፍርድ በሚያደሉ ፈራጆች የሚፈጸምና የሚከናወን ነው። ታዲያ ፍርድ የማያደላ መማለጃ የማይቀበል የመማለጃ ብዛት ወይም የባለስልጣናት ኃይል የማያስገድደው በትክክል በእውነቱ የሚፈርድ እውነተኛ ፈራጅ ክርስቶስ ነው። ወያደሉ ለገጽ ንጉሥ ፊታይቱ የማያደላ ንጉሥም እሱ ነው ካለ በኋላ ንሕነ ሀቤከ ተማኅፀነ እኛ በአንተ
ተማጽነናል፣ ተማምነናል ይላል። ምክንያቱም ምድራውያን ነገስታትን ምድራውያን ሹማምንትን ተስፋ እናደርግም፣ በአንተ ተማጽነናል፣ ተስፋችን አንተ ነህ በማለት ተወክልቱን እምነቱን በእግዚአብሔር ላይ ያለውን የእምነት ጽናት በመግለጥና ራሱን ለእግዚአብሔር የሰጠ ከእግዚአብሔር ውጭ ሌላ ፈራጅ ሌላ እውነተኛ ዳኛ እንደሌለ በሚመሰክር መልኩ እኛ ሁላችን ራሳችንን ላንተ አደራ ብለናል፣ ላንተ ሰጠናል እያለ ይደመድመዋልና እውነተኛው ፈራጅ አምላካችን ነው። ፍርድ የጎደለባቸው ቀን የጨለመባቸው አንገታቸውን የደፉ በመከራ ውስጥ የሚያርፉ በብዙ ውጣ ውረድ ውስጥ ያሉ ሁሉ ተስፋ ሊያደርጉት የሚገባው እውነተኛው ፈራጅ አምላካችን ነው። ምክንያቱም የእሱ ፍርድ ይግባኝ የለውም። የዚህ ዓለም የምድር ነገስታት ፍርድ ይግባኝ ያለው እነሱንም ፍርዳቸውንም ዘመን ይሽረዋል፣ ይለውጠዋል፣ ይገለባበጣል። እሱ ግን ዘመን የማይሽረው ጊዜ የማይለውጠው ፍርዱም የማይናወጥ የማይለወጥ እውነተኛ ፈራጅ ሰው ሊያሳስተው ገንዘብ ሊያሳስተው ስልጣን ሊያሳስተው የማይችል እውነተኛ ፈራጅ ነው እያለን ያለ ቅዱስ ያሬድና ወደዚህ ወደ እውነተኛው ፈራጅ መቅረብ ፍትሁን መጠበቅ ያስፈልጋል። ፍትሁ ለእግዚአብሔር ጽድቅ ወረት ወረ አይደለም። የእግዚአብሔር ፍርዱ እውነትና ጽድቅን አንድ ላይ የያዘ ነው። እውነትና ጽድቅን በአንድ ላይ የሚያደርግ ነው የሚለውና ከምድራውያን ነገስታት ከሌዋውያን ካህናት ከምድራውያን ባለስልጣናት ይለያል። ምክንያቱም ስጋዊ ጥቅም የሚያጓጓው የሚያታልለው አይደለም። ስለዚህ በደላችሁን የደረሰባችሁን ችግር ሁሉ ለእሱ ስጡት ነው መደምደሚያው። እኛ ራሳችንን ላንተ አደራ ብለናል። አደራ ጥብቅ ሰማይ ሩቅ እንዲሉ ራሳችንን ላንተ አደራ ሰጥተናል ጠብቀን እያለ በእግዚአብሔር ላይ ያለውን ተማጽኖ እየገለጠ ነው። እኛም ሁላችን የቅዱስ ያሬድ ልጆች ነን ካልን እውነተኛ ፈራጁን መገንዘብ በእውነተኛው ፈራጅ ፊት አይቶ በማያደላው በአምላካችን ፊት ራሳችንን አደራ መስጠት ያስፈልጋል። እሱ እውነተኛ ፈራጅ እውነተኛ ጠባቂ ነው። ይህንን እንድንገነዘብ ነው ቅዱስ ያሬድ እያስተማረን ያለው። የቅዱስ ያሬድ በረከት በሁላችን ላይ ይደር። የኔታም ቃለ ሕይወት ያሰማልን። ወደ ቀጣዩ እናመራለን። የኔታ ዜማውን ያሰሙናል። ቃለ ሕይወት ያሰማልን። ከዚህ ቀጥሎ ተመሳሳይ ዘር ነው። ዜማው ግን ያው የተለየ ስለሆነ እሱን እንለዋለን። ሰብህ ቤት በሁለት መኳንን ዘበርቶ ይኩንን ወያደሉ ለገጽ ንጉስ ነይናብ የከተማ ህፀና ዛምላኬ ተማህለሉ ወሰአሉ ሀበ አቡክሙ እስመ አብ ይሁበክሙ ኩሎ ዘሰአልክሙ። ዝማሬ መላእክት ያሰማልን። ይህም ያው ቅድም ስለ ጸሎት ነግሮን ነበር፣ ስለ ጾም ነግሮን ነበር። አሁን ደግሞ ስለ ጸሎት ይነግረናል። ጾምና ጸሎት እንደ ነፍስና እንደ ስጋ የማይለያዩ እንደ ቤትና እንደ በር አብረው የሚኖሩ የማይነጣጠሉ ናቸው። እንደ ልብ እንደ ቃል እንደ እስትንፋስ አብረው የሚኖሩ ናቸውና እንዲሁ ከምግብ መከልከል መጾም ብቻ ሳይሆን በጾማችን ውስጥ እውነተኛ ፈራጅነቱን አውቀን ወደሱ መለመን ተገቢ መሆኑን የሚገልጥ ነው። ይሄኛው ደግሞ ተማይለሉ ወሰአሉ በፍጹም ልቡናችሁ ሆናችሁ ወደ እግዚአብሔር ወደ ሰማያዊ አባታችሁ ለምኑ ነው እያለን ያለው። ተማይለሉ ወሰአሉ ሀበ አቡክሙ ወደ ሰማያዊ አባታችሁ ለምኑ እስመ አብ ይሁበክሙ ኩሎ ዘሰአልክሙ እሱ ሰማያዊ አባታችሁ እግዚአብሔር አብ የለመናችሁትን ሁሉ ይሰጣችኋልና ነው የሚለን። እንግዲህ የምንለምነው የስጋችን ጉዳይ ይሆናል፣ የነፍሳችን ጉዳይ ይሆናል። የስጋችን ጉድለት፣ የነፍሳችን በረከት ማጣት ወይም ደግሞ ከድነት አጥርና ቅጥር ውጭ መሆን እግዚአብሔርን እንድንለምን የሚያስገድዱ ነገሮች ናቸው። ስለዚህ ወደ እሱ በፍጹም ልቡና በመላ ሆናችሁ ለምኑት ነው እያለን ያለው። ለምን እስመ አብ ይሁበክሙ ኩሎ ዘሰአልክሙ እሱ የለመናችሁትን ሁሉ ይሰጣልና ነው የሚለን። ሰውን ብንለምነው የለመነውን ሁሉ ሊሰጥ አይችልም። ቢኖረውም እንኳ ሊሰጥ አይችልም የለመነውን ሁሉ። ምክንያቱም ሁሉንም የሚሰጥ አይደለም። ሰው ሲጀመር ሁሉ የለውም። ቢኖረውም ያለውን እንኳ ሁሉ ሊሰጥ አይችልም። ምክንያቱም ያለው ነገር ለራሱ ያስፈልገዋል፣ ያሻዋል። አምላካችን ግን ሁሉ ያለው የሁሉ ባለቤት ሁሉ በእጁ ሁሉ በደጁ የሆነለት ነው።
ለለመኑት ሁሉን መስጠት የሚችል ለኛ የሚጠቅም ለነፍሳችን የሚስማማ እኛን የማይጎዳ እስከሆነ ድረስ ሁሉን የሚሰጥ ነው። ይህንን ቅዱስ ወንጌልም ሲገልጠው እኛ ክፉዎች ስንሆን ለልጆቻችን መልካም ስጦታ መስጠትን እንወዳለን። አባት ልጁን እንቁላል ስጠኝ ቢለው ይምረረው፣ ምላሱን ጎምዶ የጣለው ብሎ እምቧይ አይሰጠውም። አሳ ስጠኝ ቢለው ደግሞ በመርዙ ተመርዞ ይሙት ብሎ እባብ አይሰጠውም፣ ወይ ጊንጥ ሊሰጠው አይችልም። እኛ ጨካኞች ስንሆን ይህን የምናደርግ ከሆነ እግዚአብሔርማ እንዴት መልካሙን ነገር ያደርግልን በማለት የእኛን ጭካኔ የእሱን ቸርነት የእኛን የክፉዎችንም እንኳ ጥቂት ቸርነት የእሱን ከአባታዊ ቸርነት ጋር እያነጻጸረ ይነግረናል። እና እኛ ጨካኞች ስንሆን ለልጆቻችን ዳቦ ስጡን ቢሉን ጠንካራውን ይህን ምላሳቸውን ሊቆርጥ ከንፈራቸውን ሊያደማ የሚችለውን ደረቁን አስወግደን ለምለሙን መርጠን እንሰጣለን። ለባህሪያችን ጭካኔ፣ ጥመት፣ ክፋት የሚስማማን እኛ ይህን የምናረግ ከሆነ ሰማያዊ አባታችንማ ብንለምነው ምንም አይሰጠን ነገር አለ ነው። የሚጎዳንን አይደለም የሚጠቅመንን ለስጋችን ለነፍሳችን የሚጠቅመውን ነገር ይሰጣል አምላካችን። እኛ ለምና ነው ያልሰጠን ነገር ለኛ ጠቃሚ ቢመስለንም የማይጠቅም ነገር ከሆነ ብቻ ነው የማይሰጠን እግዚአብሔር። ነፍሳችን የሚጎዳበት ከልጅነቱ የምንወጣበት ማንጠቀምበት ከሆነ ሊከለክለን ይችላል። ነፍጎን አይደለም የማይጠቅም እንደሆን ስለሚያውቅ ነው። ለኛ የሚያስፈልገውን ከኛ ይልቅ እሱ ያውቃል፣ ከኛ ይልቅ እሱ ይረዳል። ስለዚህ ለኛ የሚያስፈልገውን ነገር ሳንለምነው እንኳን ይሰጠናል። እንኳን ለምነ ነው ወዘን በልን ሳሉ ይውፍቶተነ ዘን ፈቃዱ አይደለም ራሱ ወዶ ፈቅዶ ከራሱ ፈቃድ የምንሻውን አውቆ ይሰጠናል ነው የሚለው። ስንለምነው ደግሞ የበለጠ ነው። ተቸግረናል፣ የምንፈልገው ነገር ነው የሚያስፈልገን ነገር። ስለዚህ የሚያስፈልገንን ነገር ሁሉ ከእርሱ በፍጹም ልቡና ሆናችሁ ለምኑ ነው እያለን ያለው። ይህ የወንጌል ቃል ነው። ለምኑ ይሰጣችኋል፣ ሹ ታገኛላችሁ፣ አንኳኩ ይከፈትላችኋል። መለመን እኮ አምላካዊ ትእዛዝ ነው። ለምኑ ይሰጣችኋል፣ ሹ ታገኛላችሁ፣ አንኳኩ ይከፈትላችኋል። እስመ ኩሉ ዘሰአለ ይነስእ ወዘየአሰሰ ይረክብ ወለዘይጎድጎደ ይትረኃው። ለለመነ ሁሉ ይሰጠዋል፣ ለአንኳኳ ይከፈትለታል፣ የፈለገም ሁሉ ያገኛልና ለምኑት ያለውን የወንጌልን ቃል ነው። አሁን ቅዱስ ያሬድ አባታችንም ተማይለሎ ሰአሉ ሀበአቡክሙ እስመ ውእቱ አብዩ በክሙ ኩሎ። ሰማያዊ አባታችሁ እግዚአብሔር አብ የምትለምኑትን ሁሉ ይሰጣችኋልና ለምኑት ይለናል። ይህንን ቅዱስ ወንጌል በልዩ ልዩ ሁኔታ ነው የሚገልጽልን። መከሩ ብዙ ነው፣ ሰራተኛው ጥቂት ነው። የመከሩ ባለቤት ሰራተኛ እንዲጨምር ለምኑት ይላል። ምንድን ነው የምንለምነው የሚለውን ግን በደንብ ማወቅ ያስፈልጋል። እንዲያው ለምኑ ስለተባል አሰስገሰሱን የሚጠቅም የማይጠቅመውን ኃላፊ ጠፊውን ቁሳዊውን ብልጭልጩን ነገር አይደለም መለመን ያለብን። ምንድን ነው መለመን ያለብን? የልመናችን ዋና ትኩረት ምንድን ነው መሆን ያለበት? ይህንን በደንብ መለየት ያስፈልጋል። መለመን ስለተቻለ ዝም ብሎ ሁሉ ነገር አይለመንም። የሚያስፈልግ መሆኑ አስፈላጊነቱ በደንብ መረጋገጥ አለበት። ጠቀሜታው መታወቅ አለበት። የምንለምነው ነገር ይህንን የሚበላውን የሚጠጣውን የሚለበሰውን የስጋ ሕይወታችንን ጉዳይ የምንል ከሆነ ይህን ለማይለምኑት ለማያምኑበት ለማያውቁት አሕዛብም አይከለክልም። ምክንያቱም በመግቦቱ የማያዳላ ስለሆነ ማለት ነው። ፀሐይን ዝናሙን ለማያምነው ሁሉ እኩል ያወጣል አይደለም። ሳር ያበቅላል፣ ለእንስሳት ምግብን ይሰጣል፣ ግሩማን አስፈሪ የሆኑ አራዊትን ሳይቀር ይመግባል። እነዚህ ሁሉ ለምነውት አይደለም። በስጋዊ መግቦቱ የማያዳላ ለመግቦቱ ድንበር ወሰን ገደብ የሌለው ነው። ታዲያኛ ልጆቹ ነን፣ እሱ አባታችን ነው ካል የምንለምነው ምንድን ነው? እድሜ ለንስሐ እንዲሰጠን ለስጋው ለደሙ እንድንበቃ የመንግስት ወራሾች እንድንሆን መለመን ያስፈልጋል። የማያልፍ ነገር፣ የማይጠፋ ነገር፣ የማይጠወልግ ነገር መለመን ያሻላል። ስለዚህ በልመናችን ውስጥም ለዚያ ነው መንግስት ትምጣ ምንለው። ሁልጊዜ መንግስተ ሰማያትን ነው ምንናፍቀው በጸሎታችን ውስጥና የሚጠቅም ነገር መለመን ነው። የማይጠቅም ነገር የለመኑ የዘብዴዎስ ልጆች ምን አይነት መልስ እንዳገኙ ቅዱስ ወንጌል ይመሰክራል። በማቴዎስ ወንጌል ምዕራፍ 20 የተመዘገበው አንዳችን በቀኝህ አንዳችን በግራ ቀኝ አዝማችና ግራ አዝማች ሆነን እንድንሾም ነው ልመናቸው፣ ጥያቄያቸው የነበረው። ይህ የማይጠቅም ልመና ነው ማለት ምድራዊ ሹመት፣ ስጋዊ ስልጣን ከመናፈቅ የመጣ ልመና ነው እና ጌታችን እናንተ የኔ ዘመዶች የምትለምኑትን አታውቁም ነበር ያላቸው። እና መለመን ተገቢ ነው፣ ግን ምንድን ነው የምንለምነው የሚለውን ነገር ማወቅ ደግሞ በጣም እጅግ ትልቅ ጠቃሚ ነገር ነው። ስለዚህ የምንለምነው
መንግስቱን ጽድቁን እንዲሰጠን ነው። አንትሙሰ ህሱ መንግስቱ ወጽድቆ ወዝንቱሰ ኩሉ ይትሰከክሙ እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ነገር ይጨመርላችኋል አይደል ያለ። አሁን የኛ ልመና ብዙ ጊዜ የሚያተኩረው ጭማሪው ላይ ነው፣ ዋናው ላይ አይደለም። ዋናው ላይ እናተኩር። መንግስቱን ጽድቁን እንፈልግ፣ ስጋውን ለመብላት ደሙን ለመጠጣት እንፈልግ። ይህን ስንፈልግ ሌላው ነገር ይጨመራል ነው የሚለንና አባታችን ቅዱስ ያሬድ ሳተማይለሎ ሳሉ አባውክም ወደ ሰማያዊ አባታችሁ በፍጹም ልቡና በመላ ሆናችሁ ለምኑት። እስመ ውእቱ አብ ይሁበክሙ ኩሎ እሱ የአብ የለመናችሁትን ሁሉ ይሰጣችኋልና ነው እያለን ያለው። የሚከለከለን ነገር የለም። ልመናችን መልስ ያላገኘ ከኛ ችግር እንጂ ከሱ ችግር አይደለም። እሱ ለመስማት ጆሮቹ የተከፈቱ ናቸው። ነገር ግን የኛ ልመና የማይሰማ የማይጠቅም ቁሳዊ ከነፍሳችን ከስጋችን ጠቀሜታ ውጭ የሆነና ጸሎታችን መልስ ላይ ያገኝ ይችላል። ስለዚህ በተገቢው መልኩ እንድንለምን ነው ቅዱስ ያሬድ ተማይለሉ የሚለውን አጽንኦት የጨመረልን። ተማይለሉ ማለት ደግሞ ደጋግሞ መልሶ መላልሶ መለመን፣ ግብር ገብቶ መጠየቅን የሚያሳይ ነው። እና አባቶቻችን በምህላ በጸሎት በዓት ወስነው ቦታ ለይተው እግዚአብሔርን ይለምኑታል። ለለመኑት ደግሞ መልስ ሲሰጥ እናያለን። ፈጥኖ ነው መልስ የሚሰጥ እግዚአብሔርና ለልመናችን መልስ ይሰጣል። በአግባቡ ልመናችንን ወደሱ እናቅርብ። የአባታችን የቅዱስ ያሬድ መልእክት ነው። በረከቱ ይደርብን። ቀጣዩን የኔታ ተክሌ ሽራክ ዜማውን አሁንም ያሰሙናል። ወደዚህ መውጣ ልመልሳችሁ። ቃለ ሕይወት ያሰማልን። አይሶ አምራን ያድልን። ቀጣዩ ቅንዋት ነው። መስቀል ብሂል ዕፀ ሕይወት ብሂል ዕፀ ዘለካፎ ደሙ ክቡር ክቡራኑ ኢኮነ እያክበሮኑ እያላሎነ እያክበሮኑ እያላሎነ እምካልአን እደው እስመ ካልአነ ዕፃው እስመ በደሙ ቀደሶ። ዝማሬ መላእክት ያሰማልኝ። ይሄኛው ደግሞ ነገረ መስቀልን የሚያወሳ ነው። መስቀል ቢል ዕፀ ሕይወት ቢል መስቀል ማለት የሕይወት እንጨት ማለት ነው ይልና እዝ ዘለከፎ ደሙ ክቡር የክርስቶስ የከበረ ደሙ የፈሰሰበት የሕይወት እንጨት ማለት ነው ይልና ክቡራኑ ይኮነ የክርስቶስ ደሙ የፈሰሰበት መስቀል የከበረ አይደለምን? እያክበሮኑ እያላሉኑ አላከበረውም ከፍ አላደረገውምን? አክብሮታል ከፍ አድርጎታል እያለን ነው። በደሙ ክርስቶስ መስቀሉን ማለት ነው። እንካላ አንጸው ከሌሎች እንጨቶች በምድር ላይ ከሚበቅሉ በመንገድ ላይ ከወደቁ ግንድ ከሆኑ ለይቶ አክብሮታል። በተቀደሰ ደሙ ነው እያለን ያለው። እስመ በደሙ ቀደሶ ያው ሲደመድመው በደሙ ቀድሶታልና ነው የሚለው። ስለዚህ መስቀል ማለት የሕይወት እንጨት፣ የስርየት እንጨት፣ የይቅርታ እንጨት ማለት ነው። የክርስቶስ ደሙ ያከበረው ከፍ ያደረገው የፈሰሰበት በደሙ የከበረ እንጨት ነው እያለን ነው የመስቀሉን ክብር እየገለጠልን ያለው። ስለዚህ አሁን በሰዎች አእምሮ ውስጥ መስቀል እንጨት ነው ሲሉ ሲደመጡ እንሰማለን፣ እናዳምጣለን። ብዙ ጊዜ እኛም እንጨት አይደለም አላለም፣ የሕይወት እንጨት ነው። የክርስቶስ ደም የፈሰሰበት በክርስቶስ ደም የከበረ ነው። ሰው ነው፣ ነገር ግን የከበረ ሰው አለ፣ የተዋረደ ሰው አለ። ግልጥ እኮ ነው ይሄ፣ ምንም ያሻማ አይደለም። በኃጢአት በበደል በርኩሰት የሚኖር ሁሉ ሰው አይደለም። የስዕሉ ነው የሰው እንጂ ውስጡ ሌላ ነው፣ ከክብር ውጭ የሆነ ነው። የዲያብሎስ ማደሪያ የሆነና እግዚአብሔር ማደሪያ የሆነ ሰው አንድ አይደለም። አይጥና ጉርጥ የሚያድርበት ቤትና ሰው ያለበት ቤት አንድ አይደለም። ጠረኑ ይለያያል፣ ንጽህናው ይለያያል። እንደዚህ ሁሉ የክርስቶስ ማደሪያ የክርስቶስ
ክርስቶስ የተሰቀለበት፣ ደሙን ያፈሰሰበት፣ ስጋውን የቆረሰበት የቅዱስ ስጋው ማዕድ የክቡር ደሙ ዋንጫ ጽዋ የሆነ ዕፀ መስቀል እንደ ሌሎች እጽዋት አይደለም፣ የተለየ የከበረ ነው። ለዚህ ነው ዕፀ ሕይወት ወዕፀ መድኃኒት የሚባለው። የሕይወት የድህነት እንጨት የሚባለው የሰው ልጆች ቤዛ የተፈጸመበት፣ ጠላት ዲያብሎስ የተቀጣበት፣ የሰው ልጅ ወደ ገነት የተመለሰበት፣ በጠቅላላው የሰው ልጅ ሕይወት የበራበት ስለሆነ ዕፀ መስቀሉ ለክርስቲያኖች ምርኩስ፣ በእውነት ጥላ ከለላ የከበረ እንደሆነ እናምናለን። ይህንን ነው አባታችን ቅዱስ ያሬድ እየነገረን ያለው እና አላከበረውምን? ከፍ አላደረገውምን? ከሌሎች እንጨቶች ከፍ አላደረገውምን? እያለ ከፍ ያለ የከበረ መሆኑን ከነገረን በኋላ እስመ ቀደሶ በደሙ ክቡር፣ እስመ በደሙ ቀደሶ፣ በደሙ ቀድሶታል አንጽቶታልና እያለ ይነግረናል ማለት ነው መስቀሉንና ክብረ መስቀልን በዚህ መልኩ አባታችን ቅዱስ ያሬድ አብራርቶልናል። ግልጽ ነው፣ ማብራሪያ ብዙ የሚጠይቅ አይደለም፣ አጠያያቂ የሆነም አይደለም። ግልጽ ባለ ሁኔታ ነው አባታችን ቅዱስ ያሬድ ያቀረበልን። የአባታችን የቅዱስ ያሬድ በረከት ይደርብን። ወደ ቀጣዩ ዜማ እንሄዳለን። ቃላት ያሰማልን። ከዚህ ቀጥሎ ሰለስት ነው በከመ ስምረቱ ስማ ጸሎተነ ወስእለተነ ወስራይ ኩሎ ኃጢአተነ እሊአከንይነ በምህረትከ ደምስስ አበሳነ። በጣም የሚገርም ነው። ዝማሬ መላእክት ያሰማልን የኔታ። አሁን ወደዚያ ወደ ጸሎቱ ወደ ምህላው ተመለሰ። ቅዱስ ያሬድ ጸልዩ ምህላ ያዙ እያለ የሚያዝዝ ብቻ አይደለም፣ ራሱ በጸሎት ሕይወት ውስጥ የሚያልፍ መሆኑን ነው የሚያሳየን። እዚህ ላይ ስማ ጸሎተነ ወስእለተነ፣ አቤቱ እግዚአብሔር አምላካችን ሆይ ጸሎታችንን ልመናችንን ስማን። ወስራይ ኩሎ ኃጢአተነ፣ ሁሉንም በደላችንን ደምስስልን። ኃጢአታችን ብዙ ነው፣ እሱን ሁሉ በማለት ጠቅሎታል። ወስራይ ኩሎ ኃጢአተነ፣ ኃጢአታችንን ሁሉ ደምስስልን። እሊአከንህነ፣ እኛ ያንተ አገልጋዮች ነን፣ ያንተ ባሪያዎች ነን፣ ያንተ ባለሟሎች ልጆች ነን። ስለዚህ ኃጢአታችንን የሚደመስስልን ሰውነታችንን የሚቀድስልን ሌላ አካል የለም፣ አንተ ነህ ነው የሚለው። ይህን ካለ በኋላ በምሕረትከ ደምስስ አበሳነ፣ በይቅርታ በቸርነት ብዛት በደላችንን ደምስስልን ነው የሚለው። የእኛ ኃጢአት ብዙ፣ የእሱ ምሕረት ደግሞ ከእኛ ኃጢአት ይልቅ በጣም እጅግ ብዙ ነውና በምሕረትህ በቸርነትህ ኃጢአታችንን በደላችንን መተላለፋችንን ደምስስልን እያለ እግዚአብሔርን ይለምናል ቅዱስ ያሬድ። እና ዛሬም ቤተክርስቲያናችን በዚሁ በቅዱስ ያሬድ ጸሎት፣ በቅዱስ ያሬድ አንደበት፣ በሱ ዜማ፣ በሱ ዝማሬ ይህንኑ ነው የምትለው፣ ሌላ አይደለም። ስለ ልጆቿ የኃጢአት ስርየት ይቅርታ፣ ስለ እግዚአብሔር ምሕረት ቸርነት ጸሎታችን ተሰሚ፣ ልመናችን ግዳጅ ፈጻሚ እንዲሆን በቅዱስ ያሬድ ጸሎት ትለምነዋለች ቤተክርስቲያናችን። የቅዱስ ያሬድን መዝሙር፣ የቅዱስ ዳዊትን መዝሙር፣ የቅዱስ ያሬድን ዝማሬ እንደ መሳሪያ ተጠቅማ ዕለት ዕለት በእግዚአብሔር ፊት የምትቆምበት የምትጸልይበት፣ የእግዚአብሔርን የምሕረት ፊት እንዲመለስ ምሕረቱ ይቅርታው ቸርነቱ እንዲደረግ የምትማጸንበት መማጸኛዋ ነው ማለት ነው። እና ቅዱስ ያሬድ ለቤተ ክርስቲያናችን ያወረሳት ትልቅ ሀብት ነው። ይሄ ትልቅ ጸጋና ሀብት ነው። የምንለምነው ልመና፣ የምንጸልየው ጸሎት፣ የምናቀርበው ምስጋና በአንድ ላይ ተሰንዶ ተዘጋጅቶ ተቀምጧል። መጠቀም ነው የኛ ድርሻ እና ቤተክርስቲያናችን ይህንኑ ነው የምትል ዛሬም። ስለዚህ አምላከ ቅዱስ ያሬድ የሁላችንን በደላችንን የደምስስልን፣ በምሕረቱ በቸርነቱ ይጎብኘን እላለሁኝ። ወደ ቀጣዩ ደግሞ እንሄዳለን ከኔታ ጋር። ቃላት ያሰማልን። የሚቀጥለው ሰላም ነው። አግዳሚ ቤት በአንድ አሃውየ ሰናያን አሃውየ ፍቁራን ሰላም ወተፋቅሮ ይብዛህ ማእከሌክሙ እንዘ ዘልፈ ትትቀነዩ ለእግዚአብሔር በጾም ወበጸሎት ሃቡና ጥብእ አሚነ
ወናንጽሕ አልባቢነ ሀበ አምላክነ በጾም ወበጸሎት ይሰረይ ኃጢአት። በጣም የሚገርም ነው። ቃለ ሕይወት ያሰማልን። አኀዌ ሰናያን አኀዌ ፍቁራን ሰላም ወተፋቀሮ ይብዛህ ለክሙ ነው የሚል ቅዱስ ያሬድ። ይሄ የትህትና የፍቅር መገለጫ ነው። ወንድሞቼ፣ መልካም ወንድሞቼ፣ በጎነት ያላችሁ ወንድሞቼ፣ የምትዋደዱ በክርስቶስ ፍቅር የምትዋደዱ ወንድሞቼ ሆይ ሰላም ወተፋቀሮ ይብዛህ ለክሙ፣ ፍቅርና ሰላም ይብዛላችሁ ይላል ቅዱስ ያሬድ። እንዲህ አይነት ሐሳብ ብዙ ጊዜ እነ ቅዱስ ጳውሎስን በመሰሉ እነ ቅዱስ ጴጥሮስን በመሳሰሉ ቅዱሳን ሐዋርያት ጎልቶ የሚታይ ነው። ይህን ስናየው አሁን የቅዱስ ያሬድ ሊቅነት ብቻ ሳይሆን ሐዋርያዊነቱ ለምእመናን ያለው ፍቅር ምእመናንን በፍቅር የሚስብ የሚያቀርብ መሆኑን እናያለን። ቅዱስ ያሬድ የቤተክርስቲያን አባት ነው። ነገር ግን ወንድሞቼ እያለ ነው የሚጠራው ሁሉንም። እሱ እኮ የሁሉ አባት ነው ቅዱስ ያሬድ። ነገር ግን ወንድሞቼ ይላል ሁሉን። ወመሰይት ካለክሙ ምስለ ኩሉ አኀው ተአኀው፣ ይቻላችሁስ ከሁሉ ጋራ ወንድሜ ወንድሜ ተባባሉ የሚለውን የቅዱሳን ሐዋርያት ትምህርት በተግባር ነው የሚያሳየን። አኀዌ ሰናያን አኀዌ ፍቁራን፣ መልካም በጎ የሆናችሁ ወንድሞቼ ሆይ፣ እንዲሁም ደግሞ የምትዋደዱ በክርስቶስ ፍቅር የምትዋደዱ ወንድሞቼ ሆይ ሰላም ወተፋቀሮ ይብዛህ ለክሙ፣ ፍቅርና ሰላም ይብዛላችሁ። ይህ ቡራኬ ነው፣ በጎ ምኞት ነው፣ ጸሎት ነው። ፍቅርና ሰላም ይብዛላችሁ እያለ ነው የሚመርቃቸው። እንደ በጎ አባት ይመርቃቸዋል ማለት ነው። ይህን ካለ በኋላ እንዘ ዘልፈ ትትቀነዩ ለእግዚአብሔር፣ ይህን ስታደርጉ ግን ዘወትር ለእግዚአብሔር እየተገዛችሁ ይሆን ነው የሚለው። ለስጋ ፈቃዳችን ለስጋ ፍላጎታችን እንዳንገዛ ወይም ለፍቅረ ጣዖት እንዳንገዛ፣ ራሳችን ለፍቅረ ጣዖት የተሸጠ የተጋለጠ እንዳይሆን እንዘ ዘልፈ ትትቀነዩ ለእግዚአብሔር፣ ለእግዚአብሔር ዘወትር እየተገዛችሁ በጾም ወበጸሎት ሀቡ፣ በጾምና በጸሎት ሆናችሁ ምስጋናችሁን ለእግዚአብሔር አቅርቡ፣ ጸሎታችሁን ልመናችሁን ለእግዚአብሔር አቅርቡት። ናጥአሚነ፣ በሱ ለማመን እንጨክን ነው እያለ ያለው። እንጨክን ይላል ቅዱስ ያሬድ። ወናንጽሕ አልባቢነ፣ ሰውነታችን ከኃጢአት ከበደል እናንሳው ልቡናችንን። ሀበ አምላክነ፣ በጾም ወበጸሎት ይሰረይ ኃጢአት፣ ወደ አምላካችን መቅረብ እንድንችል ልቡናችንን እናንሳው። በጾም ወበጸሎት ይሰረይ ኃጢአት፣ በጾምና በጸሎት ኃጢአት ይሰረያል ይቅርታ ይገኛልና። በጾም ወበጸሎት ሆናችሁ ለእግዚአብሔር እየተገዛችሁ እነሆ መልካሙን ነገር እያደረጋችሁ ናጥአሚነ፣ ጨክነን በእርሱ እንመን እያለ ነው እያስተማረን ያለው። እዚህ ላይ ሃይማኖትን ከምግባር ምግባርን ከሃይማኖት አስተባብሮ አጣምሮ አንድ ላይ አስተሳስሮ እያስተማረን ነው። እንግዲህ ይህንን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እኔ እንዲከተል የሚወድ ቢኖር ይጨክን፣ የሞቱን መስቀል ተሸክሞ ይከተለኝ አደል ያለን ቅዱስ ያሬድም ናጥአሚነ፣ ለማመን እንጨክን ነው እያለ ያለው። ለጾም ለጸሎት ለመልካም ምግባር ለትሩፋት እንጨክን፣ የምትዋደዱ ወንድሞቼ ሆይ በፍቅር ለመኖር እንጨክን እያለ ነው እያስተማረን ያለው። ስለዚህ ልቡናችንን ከኃጢአት ከበደል አንጽተን በጾም በጸሎት መጨከን ያስፈልጋል። ለመጾም መጨከን፣ ራስን ለመስጠት መጨከን፣ ከእግዚአብሔር ጋር ለመኖር መጨከን አስፈላጊ እንደሆነ ነው እየነገረን ያለው። ይህንን ቅዱስ ያሬድ እኛ እንድናደርገው ብቻ አይደለም እየኖረው ያስተማረው ነው። ሙከራ አይደለም የተኖረ ነው። በእኛ የሚሞከር አይደለም ይሄ ጉዳይና አባታችን ቅዱስ ያሬድ በጾም በጸሎት የበረታ የጠነከረ በምስጋና የታሸ በቅድስና የተሟሸ የቅድስና ሕይወትን እየኖረ ሌሎችን ወደ ቅድስና ሕይወት የሚጠራ አባታችን ነው። ጸጋው በረከቱ በሁላችን ላይ በእውነት ይደርብን። እኛም ጨክነን ልቡናችንን አንጽተን ወደ አምላካችን በጾም በጸሎት ቀርበን ስርየተ ኃጢአት ተስፋ መንግሥተ ሰማያት ሀዮ ከመ መላእክት እንዲደረግልን የአምላካችን ቅዱስ ፈቃዱ ይሆንልን። ቀሪውን እንዲሁ ወደ እኔታ መልሳችኋለሁ።
እግዚአብሔር ይስጥልን። ለአሁኑ ያለንን መርሃ ግብር እዚህ ላይ አጠናቀናል። እጅግ በጣም ደስ በሚል ሁኔታ ነው የኔታ ሲገልጹ ዕድል ሲያስተምሩን የቆዩት። የኔታ እግዚአብሔር አምላክ ረጅም ዕድሜ ከሞት ጤንነት ጋር ያድልልን። አስበ ሊቃውንትን አስበ ምሁራንን ያድልልን። ይህ ጾም እንግዲህ እንደምታውቁት እንዲህ አይነቱን ነገር በመስማት የምናሳልፍበት ጊዜ ነው። ራሱ ለዚህ ጾም የተሰራ አገልግሎት ነው ይሄ አገልግሎት እና ያው በተለይ በውጭ ዓለም የምንኖረው ብዙዎቻችን ይህን በቤተክርስቲያን ተገኝተን አገልግሎቱን የመፈጸም የመስማት እድሉ ስለሌለን እግዚአብሔር ባዘጋጀው በዚህ መንገድ ሁላችንም ባያለንበት ሆነን ስራ እየሰራን ሳይቀር ለማዳመጥ የምንችለው ስለሆነ ሁላችሁም ይህንን በረከት እንድትሳተፉ ማለት እፈልጋለሁኝ። አሁን የመጨረሻውን ጸሎት አባታችን መጋቤ ሐዲስ ያደርጉልናል። አቤቱ እግዚአብሔር አምላካችን የሰማነውን በዝነ ልቡናችን ያሳደርልን። መምህራችንን ቃለ ሕይወት መንግሥተ ሰማያትን አውርስልን። መልካሙን ሁሉ እንድታደርግልን እንለምናለን። በዚህ በቤተ ተክሌ መርሃ ግብር የሚከታተሉትን ሁሉ ባርክልን፣ ቀድስልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር እግዚአብሔር አብይ ወእግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሠራየ ኃጢአት የኃጢአተ ኩሉ ሕዝብ ከመ ገብቲከ ወይመቲከ መስራት እግዚአብሔር ይፍታ።